ሰሚኛለሽ? ከዚህ ቤት አሽቀንጥሬ ነው የማወጣሽ። አንተ የማትረባ አንተ ማፈሪያ! ለምንድን ነው እዚህ ይዘኸኝ የመጣው? ባርኮት አዴን ያፈቅራታል። የታባሽ እኔ ወባዲያ ንጉስ አደብ ይኖር። ጫፌን እንዳነካኝ ዞር በልልኝ። ልቀቀኝ! ምንድን ነው የምታደርጊው? አንቺ እኔን አሰሚኝ። አንቺ ፍቅር ልቀቂኝ! ፍቅር ዴቭ፣ ቆይ ምን እያደረጋችሁ ነው? አንቺ በርሳት አንኳኪ ለምን ገባሽ? ሲጀመር ምን አባሽ ልትሰሪ ተመለሽ? አደይ 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 ምን እያደረግሽ ነው? አንገቷን አንቀሽ ደሞዝሽን አትቀበይም ነበር? ደግሞ ዴቭ ምን እያደረገ ነው? ደህና ሰው ነበር እንዴ? ከዚህች ጋር ምን ይሰራል? አደይ ባርኮት በጣም ይቅርታ ተመልሼ መጣሁ። እንዴት ነው ባርኪ? አደይ እኮ ደላላ ጋር ስራ ልትፈልግ ነበረ እና ከፍቅር ላይ ደሞዝ ለመቀበል መታ ነው። ፍቅር ደሞዝ አልሰጠችሽም እንዴ? አዎ አልሰጠችኝም። 2 ወር ከ3 ሳምንቴ ነው። እስካሁን ደሞዜን ሰጥታኝ አታውቅም። አደይ የምርሽን ነው? እንዴት እስካሁን ሳትቀበይ? እኔማ ያው ለብርሃን የማሳከሚያ ብር ስለሰጠኝ አልጠይቀም ብዬ ነበር። ፍቅር ባርኪ አንተ ተረጋጋ። ማንንም ማመን የለብህም። ሁለተኛ ጥፋት እንዳታጠፋ። ምን እያልክ ነው? ቆይ ኤላ። አቤት ባርኮት። ፍቅር በየወሩ ምልክልሽን ገንዘብ ለሬሳ ሰጫት የት እያረግሽው ነው? ምን? የምን ደሞዝ ነው ማለቴ? ይኸውልሽ አደይ እማዬ ከዚህ ቤት እንድትወጪ አልፈቀደችም። እኔም ደግሞ ቆመ ብዬ ሳስበው ልክ አላደረኩም። ስለዚህ እዚህ ቤት እየሰራሽ መኖር ትችላለሽ። ምን ማለት ነው እዚህ ቤት መቆየት? የማዬ ትዕዛዝ ነው ፍቅር። እኔም ሳስበው አደይ እዚህ ቤት መቆየት አለባት። የት ሂድ? አይ ባርኮቴ ችግር የለውም። ለእኔም ፈጣሪ አለ። በዚህ ሁኔታ ደግሞ ከዚህ በላይ እዚህ ቤት ውስጥ መቆየት አልፈልግም። ደሞዜን ከሰጣችሁኝ ለደላላ ከፍዬ ሌላ ስራ እፈልጋለሁ። አደይ እንደሱ አታድርጊ። እማዬ እስክትመጣ እባክሽ እዚህ ቤት ቆይ። እናንተ ቀድማችሁ ውጭ አላችሁኝ እንጂ እኔ እዚህ ቤት ነገር ከበቃኝ ቆይቷል። እትዬም ብዬ ነገሮችን አስተካክዬ እወጣለሁ ብዬ እንጂ የፍቅርና የሊዲያ ነገር ከአቅሜ በላይ ነው። ውይ ባርኮት ይቅርባት። እኔ አደይም ብሆን ይሄን የፍቅርን ጸባይ ተሸክሜ እዚህ ቤት መቆየት አልችልም ነበር። ምን ለማለት እየሞከርሽ ነው አንቺ? ከገባሽ ግባሽ ፍቅር። አሁን ለአደይ ደሞዟን ስጫትና እንሂድ። ወይም ደግሞ ሌላ ሰው ቤት ሄደሽ ከምትቆይ እዚህ ኤላ ቤት ቆይተሽ ተረጋግተሽ አስበሽ ትወስኛለሽ። እናንተ ያባረራችሁኝ ኤላ ምን እዳለበት? እንደምሆነው ሁኜ እኖራለሁ እንጂ ለሱ ችግር የለውም አይደል? ኤላ አደይ አንቺ የምትፈልጊ ከሆነ ችግር የለውም። ከለምለም ጋር መቆየት ትችያለሽ። ሁላችሁንም በጣም አመሰግናለሁ። ግን እኔ ዝም ብዬ መኖር አልችልም። ደሞዝ ያስፈልገኛል። እናቴ ይጠብቁኛል። ወይ ጥጋብ! ሲጀመር ምን ልትሰሪ መጣሽ? ራስሽ ልትለምኝ መጣሽ እንጂ ማንም ነው ያለሽ ሰው የለም። እኔ ለማኝ አይደለሁም። እየሰራሁበትን የላቤን ሀቄን ፈልጌ ነው የመጣሁት እንጂ ለምንሽ አይደለም። ስለዚህ ለንግግርሽ ለከት ይኖርሽ። አንቺ ነሽ እኔን ስርዓት የምታስተምሪኝ? በቃ ፍቅር ለምንድነው እስከዛሬ ደሞዛን ያቆይሽባት? ብሩ ለትምህርት ቤት ስላስፈለገኝ ያጠፋሁት። የትምህርት ቤት ክፍያ እማዬ አይደል እንዴ ወሯን ጠብቃ መከፍለልሽ እንዴ? ቆይሽ ታዲያ ቢጎልሽስ ጎሎኛልና ጨምሩልኝ አትይም እንዴ? ለምንድነው ያደይን ደሞዝ የነካሽባት? ልስጥሽ ስላት እኮ አይ አሁን አያስፈልገኝም ትንሽ ቆይልኝ ብላኝ ነው። ፍቅር ከውሸት ላይ ሌላ ውሸት አትደራርቢ። እኔና አንቺ ስለ ብር አውርተን አናውቅ። ሄሎ፣ አቤት ሳምሶን። ይቅርታ በጣም የሆነ የቤተሰብ ጉዳይ ገጥሞኝ ነው፣ ለዛ ነው ያቆየሁብህ። እሺ አሁን እመጣለሁ። እሺ ይቅርታ በጣም የሆነ ስራ ጉዳይ ስላለብኝ ነው የሚሄደው ነው።
አደይ እዚህ ብትቆይ ልቤ ይርፍ ይላል። ካልሆነም ደግሞ ኤላ ጋር መቆየት ትችላለሽ። የብሩን ነገር ደግሞ እኔ ራሴ አስተካክዬ ልክልሻለሁ። በሉ በቃ በጣም ይቅርታ መሄድ ስላለብኝ ነው። እሺ ፍቅር፣ ብሩን ደግሞ የት እንዳስገባችሁ ስመጣ እንነጋገራለን። ቆይ ፍቅር፣ ሊዱና ዴቭ ወዴት ሄደው ነው? ሰክራ ተኝተዋል። ምን? የዴቭስ? እሺ ሊዱ እንዴት? ምን ነው ኤላ ቅር አለህ እንዴ? አይ ነገሩ አስገርሞኝ ነው። አሁን ትሄጃለሽ ወይስ አትሄጂም? አደይ ምን ወሰንሽ? እናንተ ሂዱ፣ እኔ ከፍቅር ጋር ትንሽ ላወራና እመጣለሁ። እንደሱ ይሻላል አደይ። አዎ ኤልሳ፣ ፍቅር ብዙ የምታስረዳኝ ነገር ያለው ይመስለኛል። እሺ በቃ እንሂድ። በሉ ሰላም ዋሉ። እዚህ መምጣትሽ ካልቀረ ቤት ውስጥ የሚሰራ ስራ አለ፣ ሰራርተሽ ሂጂ። እኔ ስለ ቤት ውስጥ ስራ ምን ያገባኛል? ከዚህ ቤት እኮ አባረሽኛል። እና ስራ ካልሰራሽ ምን አባሽ ትሰሪያለሽ እዚህ? ቅድም ከእነሱ ጋር ትሄጂም ነበር። አልሄድም። ያደረግሽውን እያንዳንዱ ነገር ትነግሪኛለሽ። ቆይ እንዴት አደርገሽ ነው ደመቀ በእኔ ላይ በሐሰት እንዲመሰክር ያደረግሽው? ኦ እሱን መስማት ትፈልጊያለሽ? ደመቀ ማለት ገንዘብ ከተሰጠው ምንም ነገር የሚያደርግ ሰው ነው። ዘመዴ፣ የሰፈሬ ልጅ ምናምን ብሎ ነገር አይሰራም። ዋናው ነገር ገንዘብ ላይ ነው። በጣም ጨካኝ ነሽ። እሺ ቆይ ምን አደረኩሽ? ምንሽ ላይ ደርሼ ነው ሁሉ ዜራ ያደረግሽብኝ? ተናገሪ እንጂ ምን ይዘጋሻል? እንዴት ጨካኝ ብትሆኝ ነው ያላደረኩትን አደረገሽ ብለሽ የምትናገሪው? ልቀቂኝ አንቺ ውሻ! አንቺ ችጋራ! ምንድነው እንደዚህ ያጠገበሽ? ስትሰድብኝ ስትደበድብኝ ልጅነቷ ነው ብዬ ትችሻለሁ። ግን እንዴት የላቤን ደሞዜን ለደመቀ ሰጣሽ እንደዚህ ተበደኛለሽ? ምን አይነት ጨራቅ ነሽ አንቺ ውሻ! ልቀቂኝ አንቺ ችጋራ! ከመቼ ወዲያ ነው እንደዚህ የጠገብሽው? ሰምኛለሽ? ስትሰድብኝ ስትደበድብኝ ዝም ያልኩሽ ልጅነቷ ነው ብዬ ነው። እሺ ልቀቂኝ! አደይ መጣሽ እንዴ? እቺን ክፉ ምን እያደረግሻት ነው? ልቀቂኝ አደይ! አረ እንዳትለቂያት፣ እንዲሁም በደንብ አድርገሽ ደብድቢያት። ትሰምኛለሽ? አላማሽ ምንም ሆነ ምን አይመለከተኝም። እኔ እስካሁን ለወንድምሽ አዝኜ ነው። እንደ ማንኛውም የቤት ሰራተኛ ሰርቼ መኖር ነው የምፈልገው። የጊዜ ጉዳይ እንጂ ነገ ደግሞ ካንቺ በላይ የት እንደምደርስ አታውቂም። አደይ ያዥልኝ እስቲ አንዴ በእናትሽ። በጥፊ ላጋጫት እቺን ተንኮለኛ ውሸታ። የእጅሽን ያገኘሽ ወይኔ ፍቅር፣ የእናንተ መጮት አሉን። አደይ እኔ ምን እያደረግሽ ነው? ሰክረህ ነው እንዴ? እኔ በአንቺ ፍቅር እዚህ ሰቃያለሁ። አንቺ ግን ተመልሰሽ መተሽ እንኳን ሳትይኝ ጥለሽ ልትሄጂ ነው አይደል? ይኸውልሽ አደይ፣ በቃ ሌባ ሁኚ አታላይ ሁኚ፣ በቃ እኔ ያወኩት ነገር ቢኖር ያለ አንቺ ደካማ አደይ፣ እባክሽ ትተሽኝ። ከፍቅር ጋር ቅድም ምን እያደረጋችሁ ነበር? ከአንተ ይሄንን አልጠብቅም። እሷ ናት እወድሃለሁ፣ አፈቅርሃለሁ ምናምን ትለኛለች። እኔ ግን ጭራሽ አልወዳትም። ዴቭ እንደዚህ አትሆን እና ወደ ክፍል ግባ እና ተኛ። መጀመሪያ ነገር ምን ልንገርህ? አሪ ትዘሽኝ አትይኝ። አሁን ግባ። አናግሪ ናፍታ በቃኝ። እቺ ነው መጨረሻ። እንዴ ከዛሬ ውጪ ምግብ አትበሉም የተባለ አስመሰልሽ እኮ። እኔ በቃኝ። ኤላዬ በእናትህ በቃኝ።
አትወደኝም? አንቺ ጉደኛውን ልጅ ደግሞ ፍቅርና ጉርሻ ምን አገናኘው? ተመስገን ፈጣሪ ይህን እንዳይ ስላደረገኝ። አንቺ ሚስቴ እንዳልሆንሽ ራሴን ለማሳመን ሞክሬ ነበር፣ ነገር ግን ሳልሳሳት አልቀረውም። አንቺ ሚስቴ ማድረግ እፈልጋለሁ፣ ግን ደግሞ እንዴት ማድረግ እንዳለብኝ አላውቅም። ራስ ወዳዱኝ እዚህ ቅልል አልፈልግም። አንተ ከኔ የተሻለ ማገናዘብ ትችላለህ። ስለዚህ የሚሆነውን ነገር አድርግ። ግን ይላየ አንድ ነገር እንድታውቅ፣ እኔ እዚህ ካንተ ውጭ ማንም ሰው የለኝም። ስለዚህ ይህንን አስበህ ወስን። ለልዬ አንቺ እንደዚህ አትጨነቂ። እኔ በተቻለኝ አቅም አባዬን ለማሳመን እሞክራለሁ። ደግሞ አባዬ ከተስማማ ከእሱ ጋር አስተዋውቃቸዋለሁ። ኧረ እኔ እሳቸው መታወቅ አልፈልግም። ትዝ ይልሃል ድሮ ላይ ፍቅር መታኝ ደምቼ ፊቴን ስታጥበኝ አይተው ሁለተኛ ከሷ ጋር እንዳለቂች ልጅ ዱርዬ ናት ብለው እኮ ከኔ ጋር መጮት እንኳን አቁመህ ነበር። ያኔማ እኮ በጣም ልጅ ነበርን ነው ወይስ አሁንም ዱርዬ ናት እንዳይሉሽ ፈርተሽ ነው? መች ይቀርልኛል። እሱም እኔን አይተውኝ እኮ ላይወዱኝ ይችላሉ። ያንተ ልብ ይቀየርብኛል ብዬ አንድም ቀን ፈርቻ አላውቅም። ነገር ግን አባት በአንተ ህይወት ላይ ትልቅ ስልጣን ያላቸው ይመስለኛል እና ደግሞ እሱም ያስፈራኛል። አዎ ልክ ነሽ። ለእኔ አባቴ ሁሉ ነገሬ ነው። እዛ ሲሄድ ራሱ በእኔ ምርጫ ሳይሆን በሱ ፍላጎት ነበር ስመራ የነበረው። ግን ድጋሚ በሱ ተመርቼ ሌላ ጥፋት እንዳላጠፋ ፈራው። ብቻ አንተን ከና ይወሰዱብኝ እንጂ ልክ እነሱ እንደሚፈልጓት አይነት ሚስት ነው የምሆንልህ። አንተ ብቻ ካጠገቤ አትራቅ። ለአንተ ሰራተኛ ሆኜ በኖርን ራሱ መርጣለሁ። እንዴ ለልዬ ተይ እንደዚህ አትበይ። ፍቅር እቺ ተረገመች ሴትዮ። ፍቅር አንቺ ፍቅር፣ አንቺ ግን ምን አባሽ ሆነሽ ነው ስጠራሽ የሚዘጋው? ይኸውልሽ ሊዲያ፣ እኔ ላይ ለመቅበጥ ሞክሪ ጥሩ ነው። እሺ ትሰሚኛለሽ? ከዚህ ቤት አሽቀንጥሬ ነው የማወጣሽ። አንቺ ፍቅር ያማል። ልጅ ልቀቂኝ። ከተነሳው ግን አለቅሽም። እሺ ፍቅር፣ አደይ ከዚህ ቤት ወጣለች። ቀጣዩ ተራ ደግሞ ያንቺ ነው። እኔ ላይ ለመቅበጥ በሞከርሽ ቁጥር መሞቻሽን እያዘጋጀሽ እንደሆነ አውቂ። እኔ ዴቭን ብዬ እንጂ አንቺን ማስወጣት አያቅተኝም። አንቺ ፍቅር ከተነሳው አለቅሽም። እሺ አንቺ እኮ ያምሻል እንዴ? አርፈሽ ቁጭ በይ። በሽተኛ ነች እንዴ ልጅቷ? እባክሽ አትሂጂ። ዴቭ መሄድ አለብኝ። ደግሞ ፍቅር ከመጣች ሌላ ጣጣ ነው። ቆይ እኔ አላሳዝንሽም? እኔ እኮ ካለ አንቺ በቀር በማንም ልደሰት አልችልም። መመልከት ስላልቻልክ እንጂ በዙሪያ በጣም ብዙ ነገሮች አሉ። እኔ ደግሞ እሱን አልፈልግም። በቃ ያቺ ፍቅርንም ተብዬውን አልፈልግም፣ ሌሎቹንም አልፈልግም። አሪ አንቺን ብቻ ነው ፈልግ። ዴቭ፣ እኔ እናንተ አንድ ላይ መሆን አልችልም። በዚህ ሁሉ ችግር ውስጥ እንደዚህ ስለምትወደኝ ቢገርመኝም ግን በጣም ይቅርታ፣ አብረን መሆን አንችልም። እሺ እና ልትሄጂ ነው? በቃ እኔም አብሬሽ እሄዳለሁ። ዴቭ፣ ወዴት ነው የምትሄደው እንዴ? አንቺ ምን አባሽ እያደረግሽ ነው? ሰክሯል ብለሽ ምን እያደረግሽው ነው? ፍቅር ልቀቂኝ። አንቺ እንዳሳብሽው አይደለም። እሺ እባክሽ፣ ምንድን ነው ንገሪኛ፣ አስረጂኝ። ደረቱ ላይ ተኝተሽ ምን አባሽ እያደረግሽ ነበር? ፍቅር ቆይ፣ አንቺ ከኛ ምንድን ነው የምትፈልጊው? አስረጂኝ። ምንድን ነው? ምን እያደረጋችሁ ነበር? ምንም አልተፈጠረም አልኩሽ እኮ አይደል?
አንቺ አደይ ፍቅርን ሳትገይልኝ ደግሞ ወዴት እየሄድሽ ነው? ኤላ ቤት እየሄድኩ ነው። ፈጣሪ ከፈቀደ እመለሳለሁ። ነይ ቆይ አትሂጂ፣ አብረን እንሄዳለን። ቆይ ምን ልጠጡ ነው እንደዚህ እስክትሆኚ ድረስ? ጠብቂኝ፣ ኤላ ጋር አብረን እንሄዳለን። ደግሞ አንቺ እዛ ምን ትሰሪያለሽ? እኔ ኤላ ጋር ነው መሆን የምፈልገው። ቆይ አንቺ አደይ ግን ኤላ ቤት አትሂጂ ስልሽ አትሰሚኝማ? ዴቭ ባንቺ ምክንያት ተናዶ ይጠጣል። እዛ ፍቅር ታብዳለች፣ እኔ በሳጫለሁ። ቆይ ግን አደይ ለምን ከህይወታችን አትወጪም? ያችን ለምለም ይዘሻት ከህይወታችን ውልቅ በይልን። ኧረ አደይ አመጣም እንዴ? ቆይ ነው ወይስ እዛው ተመሽቷት ቀረች? አንተ ዝም ብለህ ትመጣለች አልከኝ እንጂ አደይ እኔ ቤት ተመልሳ በጣም ካልጠለፍኳት በስተቀር ያቺ ትመጣችል። እንከተላትና እኔ ላውራት። ለምንድሽ? አረ ግን አሟታል እንዴ? ምን? አው ቀስ እያለች እንግዲህ ምን ሆናለች? አሟታል እንዴ? ለዛ ነው መሰለኝ ቆም እያለች ነው እየሄደች ያለችው። ማንካ አደይ አደይ በጣም ቆየች እኮ። አዎ ቆይታለች። ምናልባት እኮ ከፍቅር ጋር ተስማምታ እዛው መኖር ጀምራ ይሆናል። አይ እንደዛ እንኳን አይመስለኝም። ኤላ አይስማሙም። ፍቅር እንደምታያት ቀላል ሰው እንዳትመስልህ። ከድሮ ጀምሮ ፍቅርን አትወጃትም? ቆይ ለምንድን ነው? በቃ አትመቸኝም። ፍቅር እኮ በጣም ተንኮለኛ ልጅ ናት። ተዋሻለች። ሰውን ከሰው ለማጣላት በጣም ትሞክራለች። ብቻ ምን አለፋ በጣም ከባድ የሆነ ባህሪ ነው ያለባት። ደግሞ እኮ ለአንተ መናገር አይጠበቅብኝም። አታስታውስም እንዴ እኔ እናንተ ስንቴ እንዳጣላችን ድሮ? አደይ ምን አይነት ሰው ትመስልሻለች? ውይ እሷማ ከፍቅር ጋር አትወዳደርም። በጣም የዋህ ትዕግስተኛና ጎበዝ ልጅ ናት። ግን ለምን ጠየቀኝ? አይ እንዲሁ ለማወቅ ፈልጌ ነው። አይመስለኝም። ይሁን የምታቆመው የደበከኝ ነገር አለ። ምንድን ነው? ንገረኝ። ምንም የለም። ንገረኝ፣ በእናትህ ንገረኝ። ምንድን ነው? ወይ አንቺ ደግሞ በቃ ነገር ከያሽ አለቂማ። እየጠበኩ እኮ ነው። ምንድን ነው? ንገረኝ። በቃሽ፣ ግን ደግሞ ለአደይ እንዳትነግሪያት። እሺ አልነግራትም። ንገረኝ። ባርኮት ምን? ባርኮት አደይን ያፈቅራታል። እኔ አላምንም እኮ። የምርህን? ግን ደግሞ እንዳትነግሪያት። እሱም አልነገራትም። እሺ ታዲያ ለምን አልነገራትም? እኔ እኮ ደግሞ ዴቭን ነበር የምጠረጥረው። ዴቭ ምን? ዴቭ እኮ አደይን የሚወዳት ነበር የመሰለኝ። ያቺ ፍቅር እንደዛ ስትንጨረጨር ዴቭን ትወዷለች መሰለኝ። አሁን ገባኝ። ምኑን ይገባሽ? ፍቅር ለምን አደይን እንደምታሰቃያት ነው። ለምንድን ነው? ወንድሟ ባርኪ አደይን ስለሚወዳት ነው። በዛ ላይ ደግሞ ዴቭን የሚወዳት ይመስለኛል። ኧረ አንቺ ልጅ ተይ፣ እየገመች አታውሪ። ኧረ እዚህ ቁጭ ብዬ እኮ ካንተ ጋር ሳወራ ቆየሁባት። ልትሄጂ ነው? አዎ ኤላ፣ እዛ ሄጄ ነገሮችን ማስተካከል ይኖርብኛል። ጓደኛዬ ስላለች አንተ አትጨነቅ። በቃ እሺ፣ ደግሞ ራስሽን ጠብቂ። አደይን አደራ ኤላ። እዚህ ማትመጣ ከሆነ ከነ ፍቅር ጋር መስማማቷን ሄዳ ቼክ እንድታደርግ እሺ? እሺ፣ ታዛዥ ነኝ። ፍቅር ወይ ዲቪ፣ እዚህ ምን ትሰሪያለሽ? ምን ከአንተ ጋር መተኛ ትፈልጊ? በእናትሽ ተነሽ ወደ ክፍልሽ ሂጂ። አይ እዚህ ተመችቶኛል። ፍቅር እሺ ሊዱ፣ አንቺ ሊዱ ተነሽ፣ ክፍልሽ ገብተሽ ተኝ። ተይ እንዴ፣ እዚህ ነው መተኛት የምፈልገው። ሊዱ ተነሽ በእናትሽ። ብያው
አስቸጋሪ ነሽ ልጅሽ እና አባቴ ነው የማደርግሽ። ሊዱዬ በጣም ይቅርታ። አደይ 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 ምንድን ነው የለ? እንዴት ነህ ዴቭ? አደይ እዚህ የለችም እንዴ? አደይ ከቆየች እኮ ሄደህ ቼክ አድርጋት ብላኝ ነበር። አደይ አለች እንዴ እዚህ? አንተ ጋር አልመጣችም እንዴ? ቆይ እስኪ አደይ አደይ ይቅርታ የለ አደይ እንኳን ያለች አይመስለኝም። ቆይ አንተ ጋር አልመጣችም እንዴ? እኔ እኮ በእንቅልፍ ልቤ ሆኜ ኤላ ጋር ነው የሚሄደው ስትል ሰምቻታለሁ። እኔ ጋር አልመጣችም። እኛ እኮ ስትቆይ ጊዜ ከእናንተ ጋር ተስማምታ እዚሁ የቀጠለች መስሎን ነበር። አረ የለችም። ቆይ ታዲያ የት ሄዳ ነው? በቃ ምናልባት ደላሎች ጋር ሄዳ ይሆናል። ደላሎች ጋር? ደላሎች ጋር ደግሞ ምን ትሰራለች? ያው ሰው ቤት ለመቀጠር ደላሎች ጋር ሄዳ ይሆናል። አደይ ሰው ቤት ለመቀጠር ደላሎች ጋር ሄደች? አዎ እንደዛ እያለችኝ ነበር። በቃ ዲፍ እኔ ልጅ ሰላም ዋል። እሺ ሰላም ዋል። በቃ ተዋት፣ በራሷ ጊዜ ትንቃ። ዳይመንድ የሌለ እየጋለች ነው። ሐኪም ቤት እንውሰዳት። አደይ አደይ ነቃች። የት ነው ያለሁት? እዚህ ነሽ አደይ፣ አይዞሽ። አንተ ንጉስ ምን እያደረጋችሁኝ ነው? ኧረ ተረጋጊ አደይ። ምን ይሼ ነው? አንተ የማትረባ አንተ ማፈሪያ፣ ለምንድን ነው እዚህ ይዘኸኝ የመጣው? አደይ ምን እየሆንሽ ነው እንዴ? ያምሻል እንዴ? ተረጋጊ አደይ። አንተ የተረገምኩሻ፣ ለምንድን ነው ሁሉ ነገር በእኔ ላይ የምታረግብኝ? አደይ ይኸውልሽ ስርዓትሽን ያዥ፣ ካልሆነ ግን አስሬ ነው ማስቀምጥሽ። አደይ ተረጋጊ። መንገድ ላይ ራስሽ ስትሽ ወድቀሽ ነበር። እንድትረጋጊ ነው እዚህ ያመጣንሽ። ውሸታሞች ናችሁ። አንተ ንጉስ እወድሻለሁ፣ አፈቅርሻለሁ እያልክ መግቢያ መውጫ ሳትተኛ ነበር። ይህ ሁሉ ሴራ ለምንድን ነው ሲያሰሩብኝ ዝም የምትላቸው? እመኝኝ አደይ፣ እኔ ምንም የማውቀው ነገር የለም። ይኸውልህ መውደድና ማፍቀር አፍ ላይ ብቻ ምንም ዋጋ የለውም። በተግባር አሳየኝ። አረ ዳይመንድ አንድ ነገር በላት። እኔ ምንም የማውቀው ነገር የለም። አደይ ተንጣጣሽብን እኮ። ዝም በል ዳይመንድ፣ ዝም በል። ይኸውልሽ መንገድ ላይ ወድቀሽ ጥለንሽ ስላልመጣን ነው። ጥለንሽ መምጣት ነበረብን። ልቀቀኝ፣ እሄዳለሁ። አደይ ተረጋጊ። እዚህ ቆይ። ልቀቀኝ። ምን እያደረክ ነው ዳይመንድ? ይኸውልህ አርፋ እንድትቀመጥ እያደረኩ ነው። ልቀቀኝ ዳይመንድ። ትሰሚኛለሽ አደይ? አመንሽም አላመንሽም መንገድ ላይ ነው ያገኘንሽ። ልቀቀኝ። ሌላ ነገር ብናስብ ኖሮ ራስሽን በዚህ መልኩ አታገኙም ነበር። እሺ አርፈሽ ተቀመጭ። ራስሽን ነው የምትጎጂው። በቃ አርፈሽ ተቀመጭ። እስክትረጋጊ ድረስ አርፈሽ ተቀመጭ። ፍታይ ደመቀ፣ እሄዳለሁ። አደይ የትም አትሄጂም። እስቲ ራስሽን አረጋጊ መጀመሪያ።
የታባሽ ይሄ ሁሉ ነገር አደይ ላይ ያደረግሽ ነው። እሺ ምንድን ነው የምታደርጊ? ተንኮለኛ ምን ይሆንሽ ነው ሊዲያ? እኔ ላይ እንደዚህ ከመቅበጥሽ በፊት ከቀበጥኩ በኋላ ምን ይደርስብኛል ብለሽ ማሰብ ነበር እንዴ? አንቺ ያምሻል እንዴ? ምንድን ነው የምታደርጊው? አንቺ ነኝ አሰሚኝ። አንቺ ፍቅር ልቀቂኝ። ምንድን ነው የምታደርጊው? ፍቅር ምን እየሆናችሁ ነው እንዴ? ፍቅር ምን እየሆንሽ ነው ያለሽው? እቺ በሽተኛ ነች፣ ያማታል። ውጪ ልኛለሽ፣ ውጪ ታገሻለሽ። ፍቅር ምን እየሆንሽ ነው ያለሽው? እህት ነች፣ ክፍሌ ድረስ መታ ውሃ የረጨችብኝ። ሊዲያ፣ አንቺ ሊዲያ፣ ምን ፈለክ ደግሞ? አቤት። ሰሚኛለሽ? እንደዚህ አይነት መልስ እንዳመልሽልኝ እሺ? ከዚህ በኋላ ቆይ፣ ለምን ፍቅርን ተናገርሻት ብለህ ነው ይሁሉ? አዎ፣ እንዲህ ቶሎ ጥፋትሽን ካወቅሽ ነገር አቀለልሽ። ቆይ ችግርሽ ከፍቅር ጋር ምንድን ነው? በቃ እሷ ልጅ ምንም አትመቸኝም፣ ደስ አትለኝም። በቃ ቆይ ምን ይሁንልኝ ያልሽ ነው ያለሽው? ይሄ እኮ ቤቷ ነው፣ እኛ ደግሞ እንግዶች ነን። ጭራሽ ክፍሏ ገብተሽ ትታያለሽ። ዴቭ ግን በጣም ተቀይረሃል። ፍቅር ለምን ተነካች? አንቺ እንዲያጠፋሽ ሁሌ በቃ ጭቅጭቅ። እኔ እንደውም እዚህ ቤት መቆየት አልፈልግም፣ ከእሷ ጋር መኖር አልፈልግም። እንደውም ወጣልኩሽ። ቻው። ምነው ንጉስ፣ በህመሜ ላይ በችግሬ ላይ ሌላ ችግር ባትሆንብኝ። እኔ ለራሴ ከበቂ በላይ ችግር የሚጠብቀኝ ሰው ነኝ። ይቅርታ አደይ፣ እኔ ፍቅርና ዳይመንድ ባደረጉት ነገር ላይ እጅ የለበትም። ዳይመንድ የሆንሽው ነገር ሲነግረኝ ካገዝኳት የሆነ ነገር ካልኳት ብዬ ረጅም ሰዓት በርሽ ላይ ስጠብቅሽ ነበር። ጠብቀህ ወደዚህ ይዘህ ይመጣ። ቆይ ምን አይነት ፍጥረቶች ናችሁ ለዚህ ህይወት መሰናክል የምትሆኑት? ሙሉን ሳሰሚ አትፍረጂ አደይ። ከዛ በኋላ መንገድ ላይ እንደ ድንገት እየተከተልንሽ ያለ ራስሽ ስተሽ ወደቅሽ። ከዛ ይዘንሽ እዚህ መጣን። አዎ እያዞረኝ ነበር። አዎ እንድታርፊ ብለን ነው እዚህ ያመጣንሽ። ኢላዬ፣ አንቺ ልጅ በር ሳታንኳኪና ሳትነግሪኝ አትምጪ አላልኩሽ? ኡፍ፣ እኔ አሁን እዛ የኔ ጭቅጭቅ ሰልችቶ ነው የመጣሁት። በሌላ አማርኛ ጨቀጨከኝ ያልሽ? እንደፈለክ ተረዳው። እንግዲህ አሁን ያቺ አደይና ለምለም የት አሉ? ለምለም ለጉዳይ ወጣለች። ምን ነው ፈለግሻት? ለምን ፈልጋታለሁ ደግሞ? ምን ትሰራልኛለች? አደይስ? አደይማ እኮ እናንተ ጋር ከመጣች አልተመለሰችም። ምናልባት ስራ ገብታ ይሆናል። ኦኬ፣ ስለዚህ እዚህ መቆየት እችላለሁ ማለት ነው። ሊዲያ፣ ምን እያሰብክ ነው? አደይም ማባረር አልነበረብን። ባርኮቴ ስህተት ሰርቷል። ምን ነው ናፈቀች? የማይመስል ነገር አታውሪ። አደይ የት እንዳለች አናውቅም። ስልኳ ላይ ብደውልም አይሰራም። አደይ እኮ ሰራተኛ ነች። በቃ አንዱ ጋር ተቀጥራ ነው የሚሆነው። ደግሞ ሌላ ቤት እንደኛ መጨማለቅ የለም። ስራ እየሰራች ነው የሚሆነው። አደይ እኮ ለእኛ ሰራተኛ ብቻ አይደለችም። ለባርኮቴ እህቱ፣ ለእኔ ደግሞ። ለአንተ ደግሞ ምን? እባክሽ የምለው ገብቶሻል። እንደ ማንኛውም ሰራተኛ ግን ማባረር አልነበረበት። አደይ እኮ ቤተሰባችን። እኔ እንደሱ አይነት ቤተሰብ የለኝም። ተይ ፍቅር፣ እንደዚህ ባቲ ጥሩ ነው። አደይ እኮ ጥሩ ቦታ ላይ ሆነች አልሆነች የምናውቀው ነገር የለም። ባይሆን እሱን ብናጣራ ጥሩ ነው። እሺ እንደዛ ከሆነ ለምን ደረጀን ያሰራችሁኝ? ዳይመንድን እየደበደብሽ ታሰግዩ ጊዜ ነው ያሰርሽ። አሁን ግን ጸባይሽን የምታስተካክል ከሆነ እፈታሻለሁ። እሺ አሁን ፍታኝና ከዚህ ቤት አስወጣኝ። መሄድ እፈልጋለሁ። እፈታሻለሁ። ነገር ግን ወዴት ነው የምትሄጂው? ስራ እስክታገኝ ድረስ እዚህ ብቆይ ነው የሚሻልሽ። ደግሞ ጠረንሽ እንዴት አባቱ እንደናፈቀኝ የኔ ውብ አደይ አበባ።
ንጉስ አደብ ይኑር። ጫፌን እንዳነካኝ ዞር በልልኝ። ልቀቀኝ ንጉስ፣ ዞር በልልኝ።